ሰላም ተማሪዎች እንዴት ናችሁ? የስማርት ጁኒየር የዩቲዩብ ቻናላችን ነው። ደግሞ በረከት ነኝ። ዛሬ አብረን ከኔ ጋር የምናየው የሚኒስትሪም ጊዜ የደረሰ ነው። 8ኛ ክፍሎች ደግሞ ይመጣው ከ8 እና ከ7 አንድ ላይ 50% ስለሆነ ዩኒቷንን አጠር ባለ መልኩ ከኔ ጋር በአጭር ቪዲዮ የምናይ ይሆናል ማለት ነው። ከመጀመራችን በፊት ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ እንዲሁም ደግሞ ይጠቅማል ብላችሁ ለምታስቡት ሰው ሼር በማድረግ ቪዲዮ እንድትከታተሉ ከወዲሁ እየጋበዝኩ ወደ መርሃ ግብሩ እንገባለን ማለት ነው። ሲቲዝንሺፕ ትምህርት ወይም በድሮ ሲቪክስ የምንለው ትምህርት ላይ የመጀመሪያው ዩኒት ሲቲዝንሺፕ ነው። እሱን አብረን ከኔ ጋር የምናየው ይሆናል። ያው ከፒዲኤፍ ነው ዛሬ በስልክ እያየሁ እንትን እምላችሁና ከፈለጋችሁ የቴሌግራም ቻናሉን ታች ሊንኩን አስቀምጥላችኋል። እሱ ላይ የተለያዩ ነገሮችን ለቃለሁ፣ የተለያዩ ጥያቄዎች እንዲሁም ደግሞ ሃንዳውቶችን ያዘጋጁትን ለቃለሁ። እዛ ላይ ቼክ ማድረግ ትችላላችሁ ማለት ነው። እሺ በመጀመሪያ ሲቲዝንሺፕ ምን ማለት ነው ይላል። ሲቲዝንሺፕ ማለት ሲቲዝንሺፕ ኢዝ ቢንግ ኤ ሌጋል ሜምበር ኦፍ ኤ ካንትሪ ኦር ስቴት ማለት ነው። የአንድ ሀገር ህጋዊ ዜጋ ወይም ህጋዊ አባል ነዋሪ መሆን መቻለው ማለት ነው። ሶ አንድ ሀገር ውስጥ ስንኖር እንደ ዜጋ ከኛ የሚጠበቅ ነገር አለ። የተለያየ ግዴታዎች አሉብን፣ እንዲሁም ደግሞ ኢንጆይ የምናደርጋቸው አድቫንቴጅ ወር ደግሞ ፍሪደም መብቶችም ጭምር አሉ ማለት ነው። ግዴታዎች መወጣት አለብን፣ እንዲሁም ደግሞ የተለያዩ መብቶችም አሉን ማለት ነው። እነሱም አሉ። ሌላኛው ደግሞ ካራክተሪስቲክስ ኦፍ ጉድ ሲቲዝንሺፕ ምንድን ነው? የአንድ ጥሩ ዜጋ መገለጫ ባህሪያቶች ምንድን ናቸው? እነሱንም እንመለከታለን ማለት ነው። ሶ የመጀመሪያው የሚሆነው ምንድነው? ኤ ጉድ ሲቲዝንስ ሃቭ ዘ ፎሎዊንግ ካራክተሪስቲክስ። አንድ ጥሩ ስብዕና ያለው ዜጋ ምን አይነት ባህሪያቶች አሉት ይላል። የመጀመሪያው ምንድነው ማለት ነው? ሪስፔክት አዘርስ፣ ሌሎችን ምን ይላል? ያከብራል። ካራክተሪስቲክ ልጻፍላችሁ እዚህ ጋር። አንደኛው ሪስፔክት አዘርስ፣ እሺ ያው ቦታ ስለማይበቃ ነው ሌሎችን እንትን ያላልኩላችሁ። ሪስፔክት አዘርስ ሌሎችን ያከብራል። እርስ በርስ የመከባበር ስሜት አለበት ማለት ነው። እንዲሁም ደግሞ ዳር ሰፖርቲቭ ኤንድ ሄልፕፉል ፎር አዘርስ ከሌሎች ጋር ምንድናቸው? ይደጋገፋሉ፣ በመረዳዳት የሚያምኑ ዜጋ ናቸው ማለት ነው። ይህ ምንድነው? የጥሩ ዜጋ መገለጫ ነው ማለት ነው። ሌላኛው ደግሞ ፕሮቴክት ፐብሊክ ፕሮፐርቲስ የጋራ መጠቀሚያዎችን ምንድነው? ይጠብቃል፣ ይከላከላል ማለት ለምሳሌ መንገዶችን ሊሆን ይችላል፣ መብራቶችን ሊሆን ይችላል፣ የባቡር ጣቢያ ሀዲዶችን ሊሆን ይችላል። እነዛ ምንድነው? ፕሮቴክት ያደርጋል፣ በአግባቡ ይጠቀማል ማለት ነው። ሌላኛው ደግሞ የምንመለከተው ቴክ ሪስፖንሲቢሊቲ ፎር ዜር አክሽንስ እያንዳንዱ ለሚያደርጉት ነገር ምን ይላሉ? ኃላፊነት ይወስዳሉ ማለት ነው። እሺ ይሄ ነው። ሌላኛው ደግሞ በርደኖቹ ምንድን ናቸው? ከኛ የሚጠበቁ እንደነገርኳችሁ መብቶችም አለን፣ ግዴታዎችም ከኛ የሚጠበቁ አሉ። ከኛስ የሚጠበቁ ነገሮች ምንድን ናቸው? አንደኛ ኦቤይ ዘ ሎው ህጎቹን መከተል አለብን። ኮንስቲቱሽናል የተለያዩ ፕሮቪዥኖች ሊኖሩ ይችላሉ፣ ሲቪል ኮድ የመሳሰሉት አሉ። እነሱን ምን ማድረግ ነው? መከተል መቻል አለብን። ህጎቹን መከተል መቻል አለብን። ሌላኛው ደግሞ ፔይንግ ታክስ ግብር አለ። የሚሰራ ሰው ተሰልቶ የሚከፍል የሆነ አማውንት ያክል አለ። እነዛን የመክፈል ግዴታም አለብን እንደ ዜጋ ማለት ነው። ሌላኛው ደግሞ ቶለራንስ የምንለው ነው። ቶለራንስ ምንድን ነው? ቶለራንስ ማለት እንደ ኢትዮጵያ ባሉ ሀገራት ብዙ የተለያየ ብሔር ብሔረሰቦች ያሉበት የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ሃይማኖት፣ ያለባበስ፣ ያመጋገብ ስርዓት፣ የተለያየ ቆዳ ከለር፣ ጾታ፣ ዘር ባለበት ሀገር ይሄኛው
ፕሪንሲፕል መስት ነው ቶለራንስ። እነዛን ምን ማድረግ ነው? አቻችሎ መኖር ማለት ነው። ሌላኛው ደግሞ ፓትሪዮቲዝም የምንለው ምንድን ነው? ፓትሪዮቲዝም ማለት የሀገር ፍቅር ማለት ነው። እሱኛው ምንድን ነው? በተለያየ አይነት መልኩ ማሳየት እንችላለን። ሶ ፓትሪዮቲዝም የምንለው ምንድን ነው? ለአንድ ሀገር ያለን ፍቅር ኮሚትመንት ኦር ዴዲኬሽን ቱ ዋንስ ካንትሪ፣ ለአንድ ሀገር ያለን ፍቅር ማለት ነው። ሶ እሱም በተለያየ አይነት መንገድ ማሳየት እንችላለን ማለት ነው። ሶ ይሄን ይመስላል ማለት ነው። ካራክተሪስቲክስ እና በርደኖቹ ኦብሊጌሽኖቹ ግዴታዎቹ እነዚህ ናቸው። ሌላኛው ደግሞ የምንመለከተው ምንድን ነው? አኳየሪንግ ሲቲዝንሺፕ፣ እንዴት ነው ዜግነት ልናገኝ የምንችለው፣ ቀጣይ እንዴት ነው ዜግነት የምናጣው የሚሉትንም አብረን እናያለን ማለት ነው። እሺ እሺ በሶስት መንገድ እናገኛለን። በርዝ አለ፣ ብለድ ወይም ዲሰንት አለ እና ናቹራላይዜሽን አለ። እስቲ ሌትስ ሲ ዋን ባይ ዋን እንመልከታቸው። የመጀመሪያው ሲቲዝንሺፕ ባይ ፕሌስ ኦፍ በርዝ እንዴት ነው? ይሄኛው ምን ይላል? ኢት ኢዝ ዘ ሞስት ፕሪቫለንት ኤንድ ኮመን ሜቶድ ኦፍ አኳየሪንግ ሲቲዝንሺፕ፣ በጣም ሴፍ የሆነ መንገድና በአብዛኛው ሀገራት የተለመደ የዜግነት የምናገኝበት መንገድ ነው ማለት ነው። እሺ ሌላኛው ደግሞ የምንመለከተው ለምሳሌ እንደ ዩኤስኤ፣ ካናዳ፣ ሜክሲኮ፣ አርጀንቲና የመሳሰሉት ሀገራት ይሄኛውን ሜተድ ይጠቀማሉ። ዩኤስኤ፣ ካናዳ፣ ሜክሲኮ፣ አርጀንቲና የመሳሰሉት ሀገራት ይሄኛውን አይነት ሜካኒዝም ይጠቀማሉ ማለት ነው። ምንድን ነው እስቲ እንመልከተው። ይሄኛው it is also called the right of soil or jus soil ይላል። under jus soil a person becomes a citizen simply by being born in a country regardless of the parent's nationality. so በዚህኛው መሰረት by birth ይሄኛው ማንኛውም ዜጋ ያለምንም ቅድመ ሁኔታ ወር ደግሞ ያለ ወላጆቹ ዜግነት እዛ ሀገር ስለተወለደ ብቻ ዜግነት ያገኛል። ዩኤስኤ፣ ካናዳ፣ ሜክሲኮ እዛ ሀገር የተወለደ ሰው በቀጥታ ያለምንም ቅድመ ሁኔታ ምን ያገኛል ማለት ነው? የአሜሪካ፣ የካናዳ ወር የሜክሲኮ ዜግነት ያገኛሉ ማለት ነው። ይሄኛው እንደዛ ነው ማለት ነው። እንቀጥል። ሁለተኛው ጋር እንመልከት ደግሞ ሲቲዝንሺፕ ባይ ብለድ ኦር ዲሰንት ጋር እንምጣ። ይሄኛው ደግሞ a person become a citizen of a country based on the citizen of one or both of his or her parents countries like ለምሳሌ እንደ ኢትዮጵያ፣ ጀርመን፣ ጣሊያን፣ ቻይና የመሳሰሉት ሀገራት ለምሳሌ ኢትዮጵያ፣ ኢታሊ፣ ጃፓን የመሳሰሉት ቻይና የመሳሰሉት ሀገራት ያለ ምንድነው ወይ እናትየው ወይ እናት ወይ በአባት ምን ያገኛሉ ማለት ነው? ዜግነት የሚያገኙበት ሚንስ ነው ማለት ነው። እሺ it is also called the right of blood which is acquired by the parents nationality በእናት ወይም በአባት ዜግነት የምናገኝበት መንገድ ነው ማለት ነው። እሺ ወደ ሶስተኛው ጋር እንምጣ። ሶስተኛው ጋር ስንመጣ ሲቲዝንሺፕ ባይ ናቹራላይዜሽን። ናቹራላይዜሽን ምንድን ነው? it is the legal process by which a foreign individuals become eligible to become a citizen of a specific country በደብዳቤ ወር ደግሞ ጽሁፍ አስመልክተው በፕሮሰስ ሂደት አለው። በዛ መሰረት ዜግነት የሚያገኙበት ሚንስ ነው፣ ዜግነት የሚያገኙበት መንገድ ነው ማለት ነው። ሶ እሱ ጋር ደግሞ ስንመጣ ሁለት ሜቶዶች አሉ። እዚህ ጋር ናቹራላይዜሽን ጋር ምን አለ? አዶፕሽን እና ሜሬጅ አለ።
አዶፕሽን አለ፣ ሜሬጅ አለ። በጉዲፈቻና በጋብቻ መንገድ ማለት ነው። እንመልከት እስቲ። ሶ እዚህ ላይ ሲቲዝንሺፕ ባይ አዶፕሽን ምንድነው? ኤ ፐርሰን ኦር ካፕልስ ሪኮግናይዝድ አስ ኤ ሌጋል ፓረንትስ ካን አዶፕት ኤ ኪድ ቦርን ኢን አናዘር ካንትሪ ኤንድ ሜክ ሂም ኦር ሄር ሲቲዝን። ምንድነው? ከሌላ ሀገር ለምሳሌ አንድ ሰው ብቻውንም ሊሆን ይችላል፣ ካፕሎችም ሊሆኑ ይችላሉ፣ ጥንዶች ሊሆኑ ይችላሉ፣ ኦር ደግሞ የተጋቡ ሰዎችም ሊሆኑ ይችላሉ። ሶ እነዛ ምንድነው ከአንድ ሀገር በህጋዊ መልኩ ልጅ ወስደው ምን ይላሉ? ማሳደግ ይችላሉ። ነገር ግን ምን አለ? ክራይቴሪያዎች አሉ፣ ቅድመ ሁኔታዎች አሉ፣ መሟላት ያለባቸው ፕሪሪኩዌስቶች አሉ። ሶ the first one, the parents or the couple or individuals must be permanent citizen of a state. የዛ ሀገር ቋሚ ነዋሪ መሆን መቻል አለባቸው። ምን ይላል? either by birth or naturalization፣ ወይ እዛ ሀገር ተወልደው ወር ደግሞ በናቹራላይዜሽን አማካኝነት ምን መሆን መቻል አለባቸው? የዛ ሀገር ቋሚ ነዋሪ መሆን መቻል አለባቸው ማለት ነው። then after the child must be under the age of 18፣ ልጁ or ልጅቷ ከ18 ዓመት በታች መሆን አለበት። እንዲሁም ደግሞ ህፃኑ የሚወሰደው ልጅ መሆን መቻል አለበት፣ የዛ ሀገር ቋሚ ነዋሪ መሆን መቻል አለበት ማለት ነው። ሶ ይሄን ይመስላል። እነዚህ ክራይቴሪያዎች ከተሟሉ ምንድነው ማለት ነው በአዶፕሽን ሲቲዝንሺፕ ማግኘት ይቻላል ማለት ነው። እንቀጥል። ሌላኛው ደግሞ ሲቲዝንሺፕ ባይ ሜሬጅ እንዴት ነው? ዊዝን አን አፕሊኬሽን ኤ ፎሬነር ሁ ሜሪስ ኤ ሲቲዝን ኦፍ ሰርቴን ካንትሪ ኢዝ ግራንትድ ሲቲዝንሺፕ ኦፍ ዳት ካንትሪ ሂር ኢዝ ዘ ኤግዛክት። እሺ ምን ይላል እዚህ ጋር? አንድ የውጭ ዜጋ ለምሳሌ አንድ ካናዳዊ ኢትዮጵያዊ የሆነችን ሴት አግብቶ በፕሮሰስ ወር ደግሞ በናቹራላይዜሽን አማካኝነት ዜግነት ማግኘት የምትችልበት እድል ይኖራል ማለት ነው። ህጋዊ ሰነዶች ከተሟሉ ዜግነት ማግኘት ትችላለች ማለት ነው። ሶ በእንደዚህ መልኩ እናገኛለን ማለት ነው። አሁን ደግሞ የምንመለከተው ምንድነው ሎዎቹ እንዴት ናቸው? ሲቲዝንሺፕ ሎ ኢን ኢትዮጵያ ውስጥ እንዴት ነው ሲቲዝንሺፕ የዜግነት ግዴታዎች አሉ አይደለ? ህገ መንግስቱ ላይ ተጽፏል። እሱን እንመልከት እስቲ። አለ ህገ መንግስቱ ላይ የተጻፈ ነገር ነው። እስቲ ምን ይላል? በመጀመሪያ ደረጃ ኢትዮጵያን ናሽናሊቲ ኢዝ ኢንሄሪትድ ፐርማነንትሊ ባይ ዲሰንት። አስ አይ ቶልድ ዩ ቢፎር ኢትዮጵያ ዜግነት የምናገኘው ባይ ዲሰንት ነው፣ በእናት ወይም በአባት ማለት ነው። ሶ ምን ይላል? ህገ መንግስቱ ላይ የተቀመጠ ነው። ነምበር 378 2003 ይሄኛው በ378 አዋጅ ቁጥር ህዝባዊ 43 ላይ የተቀመጠ ነው። ስለ ኢትዮጵያ ዜግነት ይደነግጋል ማለት ነው እሱ ላይ። ሶ አኮርዲንግ ቱ በሱኛው መሰረት እንዴት ነው አንድ የውጭ ዜጋ ዜግነት ሊያገኝ የሚችለው? የተለያዩ ፎርማሊቲዎች አሉ። እነዛ ፕሪሪኩዌስቶች ሲሟሉ ነው አንድ የውጭ ዜጋ የኢትዮጵያን ዜግነት ሊያገኝ የሚችለው ማለት ነው። ሶ እነሱን እስቲ እንመልከት። የመጀመሪያው have reached the age of majority and be legally capable under ኢትዮጵያ ያለው ምንድነው? ለአቅመ አዳም ለአቅመ ሔዋን መድረስ መቻል አለባቸው ማለት ነው። ሁለተኛ ላይ ደግሞ ስንመለከት have established his domicile in Ethiopia and lived in Ethiopia for a total of at least 4 years prior to the submission of his application። ደብዳቤውን ካስገባችበት ጀምሮ በኢትዮጵያ በቋሚነት ኢትዮጵያ ውስጥ ዶሚሳይል ቋሚ መኖሪያ አድርጋ መኖር የቻለች ወር መኖር የቻለ 4 ዓመት አትሊስት ኢትዮጵያ ውስጥ መኖር መቻል ይኖርባቸዋል ይጠበቅባቸዋል ማለት ነው። ሌላኛው be able to communicate in any of the country's nationalities language፣ ቢያንስ አንድ ኢትዮጵያ ውስጥ በሚገኝ ቋንቋ መግባባት መቻል ይኖርባቸዋል ማለት ነው። ወይም ክራይቴሪያ ነው ማለት ነው። ሌላኛው ደግሞ have a sufficient and lawful source of income to support himself and his family፣ ራሳቸውን ሆነ ቤተሰባቸውን ሊደግፉበት የሚችሉባቸው ቋሚ ወይም ደግሞ ህጋዊ የሆነ ገቢ ሊኖራቸው ይገባል፣ ኢንካም ሊኖራቸው ይገባል ማለት ነው። be a person of good character፣ ቅድም ከላይ የገለጽናቸው የጥሩ ዜጋ መገለጫ የሚባሉትን እነሱን ማሟላት መቻል አለበት። እዚህ ጋር ደግሞ በእሱ ላይ የሚናገረው have no criminal record፣ የወንጀል ባክግራውንድ የሌላቸው መሆን መቻል አለባቸው። ከዛኛው ጋር ተያያዥ ሀሳብ ያለው ነው ማለት ነው። እና ደግሞ be able to show that he has been released from his previous nationality or that acquiring Ethiopian nationality will result in such or a release or that he is stateless person። ምንድነው የሚለው? በፊት የነበረውን ዜግነት ሊለቅ ኦር እየለቀቀ መሆን መቻል አለበት፣ ኦር ደግሞ ስቴትለስ መሆን መቻል አለበት። ስቴትለስ ማለት ምንድነው? ዜግነት የሌለው እንደማለት ነው። እና ደግሞ ኢትዮጵያ ዱዋል ሲቲዝንሺፕ አትደግፍም። ዱዋል ሲቲዝንሺፕ ማለት ሁለት ዜግነት አትደግፍም ማለት ነው። ለምሳሌ አንድ ሰው ግሪን ካርድ ቢኖረው የአሜሪካ ዜግነት ቢኖረው እና ደግሞ ኢትዮጵያ ዜግነት አት ዘ ሴም ታይም ሊኖረው አይችልም። ከሁለት አንዱ ሪሊዝ ማድረግ መቻል አለበት። ስፔሻሊ ኢትዮጵያ ዱዋል ሲቲዝንሺፕ አትደግፍም ማለት ነው። ሶ
እዚህኛውም በናቹራላይዜሽን መንገድ ለማግኘት ቢፈልግ ያን ነገር ኢትዮጵያ ስለማደግ ለመልቀቅ ፈቃደኛ መሆን መቻል አለበት፣ ወር ስቴትለስ እንደሆነ ማሳየት መቻል አለበት ማለት ነው። ከዛ መጨረሻ ላይ ምን ይደረጋል? ቢ required to take the oath of the allegiance started in article 12 of the proclamation። ያው አርቲክል 12 ላይ የተቀመጠውን ቃለ መሐላ አለ፣ እሱን ለመፈጸም ፈቃደኛ መሆን መቻል ነው። ከዛ በቀላሉ ምን ማግኘት ይቻላል ማለት ነው? ናቹራላይዜሽን መንገድ ሲቲዝንሺፕ ማግኘት ይቻላል ማለት ነው። እሺ አሁን ደግሞ የምንመለከተው ዌይስ ኦፍ ሉዚንግ ሲቲዝንሺፕን እናያለን ማለት ነው። በሁለት አይነት መንገድ እናጣለን። ቮለንተሪ አለ፣ ኢንቮለንተሪ አለ። ያው አንደኛው ፍቃዳችን፣ አንደኛው ደግሞ ተገደን ነው የሚሆነው ማለት ነው። ፎርስፉሊ ሶ ቮለንተሪ ሎስ ኦፍ ሲቲዝንሺፕ ይሄኛው ምንድነው? ዊዛውት ኤኒዋን ኢንተርፈረንስ ያለ ማንም ጣልቃ ገብነት በራሳችን ፍቃድ ዜግነታችንን ሉስ የምናደርግበት ወይ ነው። ለምሳሌ ቅድም እንደነገርኳችሁ ሌላ ዜግነት ብናገኝ፣ ለምሳሌ ካናዳ፣ አሜሪካ ብናገኝ አንድ ሰው በፈቃደኝነት ሊለቅ ይችላል ማለት ነው፣ ያን ስላገኘ። ሶ በእንደዚህ አይነት መልኩ ሊሆን ይችላል ማለት ነው። ኢንቮለንተሪ ላይ ግን ስንመጣ የተለያየ አይነት ነገር አለ። ኢንቮለንተሪ each state has its own sets of rules governing citizenship. So a citizenship may be revoked if he or she doesn't follow certain requirements. Of course it might occur for a variety of reasons. ምንድነው? ያን አንድ ሀገር የተለያየ ህግ ያስቀምጣሉ። ሶ የዛን ሀገር ህግና ደንብ ሳንከተል ስንቀር የሚወሰድብን እርምጃ ነው ማለት ነው። ሶ ይሄኛው የተለያየ ስቴፖች ይኖሩታል። ያው እስቲ ምን ሲሆን፣ ለምሳሌ ሪናንሲዬሽን የምንለው ነገር አለ። ሪናንሲዬሽን ምንድነው? when a person willingly gives up citizenship። ሁለተኛው ደግሞ acquiring foreign citizenship in countries that do not allow dual nationality getting another citizenship led to loss of the original one። አንደኛው እንድናጣ ያደርገናል ምክንያት ስለሚሆን ማለት ነው። ሌላኛው ደግሞ ምንድነው? fraud or false information። ይሄ ምንድነው? በናቹራላይዜሽን ወቅት የተጭበረበረ ነገር ሲኖር፣ ሐሰተኛ ሰነዶች ወር ዶክመንቶች ሲገኙ ይሄ ነገር ምን ዜግነት ሊነጠቅ ይችላል ማለት ነው። ወር ደግሞ ከማጭበርበር ጋር በተያያዘ ነገር ማለት ነው። ሌላኛው ደግሞ ምንድነው? ዲስሎያል አክትስ አጌንስት ዘ ስቴት ላይክ እንደ አክትስ አጌንስት ዘ ስቴት። ይሄ ማለት ላይክ ትሬዘን ሊሆን ይችላል፣ ቴሮሪዝም ኦር ሄልፒንግ ኢነሚ ዲዩሪንግ ዋር፣ በጦርነት ወቅት የጠላትን ጦር በመደገፍ ሊሆን ይችላል። ኦር ደግሞ ቴሮሪዝም ሽብርተኝነት። ትሬዘን ደግሞ ምንድነው? ክህደት። እንደዚህ አይነት ነገሮች ፎርስፉሊ ዜግነት የሚያስነጥቁ ናቸው ማለት ነው። ሌላኛው ደግሞ ሰርቪንግ የፎሬን ገቨርንመንት ኦር አርሚ ዊዛውት ኦፊሻል ፐርሚሽን፣ ይፋ ባልሆነ ኦር ደግሞ ኦፊሻል ባልሆነ ፍቃድ ሳይሰጠን የሌላ ሀገር መንግስት ማገልገል ኦር ደግሞ አርሚ ሰራዊትን ማገልገል በራሱ ያስነጥቃል። እና ደግሞ ሌላኛው ሎንግ ሬሲደንስ አብሮድ ኢን ሳም ካንትሪ ስቴይንግ አብሮድ ፎር ሜኒ ይርስ ዊዛውት ሌጋል ታይስ። ይሄ ደግሞ ምንድነው? ከአንድ ሀገር ለረዥም ጊዜ ርቀን ስንገኝ ወር ደግሞ ለረዥም ዓመታት ሳንኖር ስንቀር ይሄም ዜግነት የሚያስነጥቅ ነው ማለት ነው። ሶ ይህን ይመስላል ማለት ነው። ዩኒቷንን በአጭር መልኩ ይህን በመሰለ መንገድ አይተናል ማለት ነው። ይሄኛው ስፔሻሊ ለስምንተኛ ክፍሎች ለሰባተኛ ክፍሎች ይረዳል። ስምንተኛ ክፍሎች ደግሞ እንደነገርኳችሁ ለሚኒስትሪ ኤግዛም ይረዳችኋል ብዬ አስባለሁ። በተቻለኝ አቅም የስድስተኛ እና የስምንተኛ ክፍል ቪዲዮችን ቶሎ ለመስራት እሞክራለሁ ማለት ነው። ሶ ማንኛውም አይነት ሀሳብ ካላችሁ ኮመንት ላይ ጻፉልኝ። እንዲሁም ደግሞ የተለያየ ጥያቄ ነገር በቴሌግራም ቻናል ላይ እለቃለሁ ማለት ነው። ከታች ሊንኩን አስቀምጥላችኋለሁ። እዛው ጆይን ማድረጋችሁን አትርሱ ማለት ነው። አመሰግናለሁ።